አርዕስተ ዜና ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ለተለያዩ የህብረተሰብ ክፍሎች የትንሣኤ በዓልን ምክንያት በማድረግ ማዕድ አጋሩ። ክርስቲያኖች ከኢየሱስ ክርስቶስ ትንሣኤ ይቅርታና እርቅን፣ ሰላምና ፍቅርን መማር አለባቸው አሉ የሃይማኖት አባቶች። በአሜሪካና በኢራን መካከል የተደረገው ውይይት ያለ ስምምነት ተጠናቀቀ። ጤና ይስጥልን። ከኢትዮጵያ ቴሌቪዥን አርዕስተ ዜናዎቹን በማስቀደም የሰዓቱን ዜናዎች ይዘን ቀርበናል። ለክርስትና እምነት ተከታዮች በሙሉ እንኳን ለትንሣኤ በዓል በሰላም አደረሳችሁ። በዓሉ የሰላም፣ የፍቅር፣ የአንድነትና የአብሮነት እንዲሆንላችሁ ከወዲሁ እንመኛለን። ከዜናዎቹ ጋር ሰለሞን ጡ መልሳን ነኝ። አብራችሁን ቆዩ። በመላው ኢትዮጵያ በክርስትና ጥላ ውስጥ በሚገኙ ቤተ እምነቶች ያሉ ክርስቲያኖች የትንሣኤ በዓል በተስፋ በመስዋዕትነትና በአዲስ መነሳት መንፈስ በአንድነት ያከብራሉ። ከሳምንታት የጾም ጥሞናና ራስን የመመልከት ጊዜ በኋላ ፋሲካ በእውነተኛ አምልኮ መንፈስን አድሶ ቤቶችንም በደስታ ይሞላል። በዘመድ አዝማድ መጠያየቅና ማዕድ መካፈልም ፍቅርን ያዳብራል። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ዓመታዊውን የፋሲካ ማዕድ ማጋራት ከተለያዩ ህብረተሰብ ክፍሎች ጋር በአንድነት ፓርክ በጋራ መታደማቸው ለእውነተኛው የአንድነት መንፈስ ጉልህ ማሳያ ነው። በዓለ ትንሣኤው በመላ ኢትዮጵያ የእምነት ቤተሰባዊነትና የመታደስ መንፈስ የሚታይበት ጊዜ ነው። ሁላችንም በዚህ የትንሣኤ መንፈስ ዛሬም ነገም ሰርክ ቤታችንን ልባችንንም ለተቸገሩ ወገኖች በመድረስ በዓሉን እንድናሳልፍ ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ማዕድ ባጋሩበት ወቅት መልእክት ተላልፏል። ዘገባው የሪፖርተራችን ሮዛ መኮንን ነው። ከዚሁ ጋር በተያያዘ በዓለ ትንሣኤን በመረዳዳትና በአንድነት ማሳለፍ እንደሚገባ በአንድነት ፓርክ የማዕድ ማጋራት ተካፋይ የሆኑ ዜጎች ተናገሩ። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ለተለያዩ የህብረተሰብ ክፍሎች የፋሲካ ማዕድን በማጋራት ተምሳሌታዊ ተግባር ፈጽመዋል። አስተያየቶቹን ሮዛ መኮንን አሰባስባለች። በጣም እጅግ በጣም ነው የተሰማኝ። አይቼም አላውቀው አየሁኝ። ቀደም ሲል በነበረበት ጊዜ እንኳን ዳር ዳሩ በቤተ መንግስት እንዲሁ ነበር የምዞረው። አሁን ለመጀመሪያ ጊዜ የትንሣኤን በዓል ምክንያት በማድረግ እዚህ መጥቼ ራሱ አንድ ትልቅ ደስታ ተሰምቶኛል። ድባቡም ደስ ይላል ከኛ እና በዓሉም ደስ ይላል። አቀራረባቸውም ጠቅላይ ሚኒስትሩም በጣም ነው ደስ የሚለው። መልካም በዓል ይሁንላችሁ እያሉ ማዕዱን አካፈሉን ሰጡን ማለት ነው። እዚህ እኔ በጣም ተደስቻለሁ። እንዲህ አይነቱ ነገር በቃ መቀጠል አለበት። በጎነት እኮ ጥሩ ነገር ነው፣ ጸጋ ነው። ማካፈል ሰው በሰው ይኖራል፣ ሰው ለሰው ይኖራል፣ ሰው ከሰው ጋር ይኖራል። ደስ ይላል። ባህላችን አኗኗራችን ወደ ጥሩነት ነገር ተመልሰን ጥሩ ነገር በቃ ጥሩ ነገር ያረካል። በቃ ዛሬ በጣም ብዙ ነገር ተሰምቶኛል። እንደውም እንባንባ ነው ያለኝ ከደስታዬ ብዛት ማለት ነው። ዶክተር አብይ በጣም የሚመሰገን ደግሞ የሚከበር መንግስት ነው ያለን። አባትም ወንድምም እጅግ ደስ ብሎኛል። እኔ ዶክተር አብይ ግን እኛን ሁላችንም ተገንዝቦናል። አካል ጉዳተኞችን ሰብስቦ አብሮ ማዕድ መቅረብ ማለት የሰማይ ማዕድ ይሰጠው። በጣም እድለኛ ነኝ ከዚህ መገኘቴ። እኔ በጣም እድለኛ ነኝ ዛሬ። ለእኔ ግን ትልቅ ስሜት ነው የተሰማኝ።
ባህሩን እዚህ በሳቸው አንደበት በሳቸው እጅ ተቀብዬ በልቼ አክብሬ መዋሌ ለኔ በጣም ትልቅ ደስታ ነው። እኛም ደግሞ ብንአካፍር ግን አንድ ምበላ ከሆነ ግማሹ እንደዚያ በሰጠው በምድርም ለኔም ጥሩ ነው፣ ደስተኛ ሆናለሁ። በሰማይም ብድር ነው የማገኘው። ድሮም የታወቀ ነው ኢትዮጵያን መረዳዳታችን ላለው ለሌለው ያለውንም የሌለውንም አንድ ላይ ተካፍለን እንደምንበላ ነው። ይሄንንም አስበው ዶክተር አብይ በቤተ መንግስት ጠርተው ይሄንን ማዕድል አጋሩን አመት ያደርስልን፣ እግዚአብሔር ይስጥልን። በኮሪደር ምክንያት ራሱ ብዙ ሲሰቃይ ነበረ። መንገዱ መሄጃ ማምጫ አይመቸኝም ነበረ። አሁን እንግዲህ እግዚአብሔር ይመስገን ሁሉም ከተማውም የተመቻቸ ከተማ ላይ ነው ያለሁት እና ሌላው ደግሞ በእርዳታም በኩል በሌላውም ቢሆንም እጠቀማለሁ። እንደ አካል ጉዳተኝነት ተስፋ አልቆርጥም። ከጎኔ ደግሞ ትልቅ ተስፋ ስላለኝ እሱም ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። እኔ ከልቤ በጣም አመሰግናለሁ። ከትንሽ ጋር ከትልቅ ጋር አብሮ ሁሉንም ሳይንቅ አንድ ላይ ሆኖ እንደዚህ በማድረጉ ትልቅ ደስታ ይሰማኛል። ዛሬ ደግሞ ሁላችንም በያለንበት አመት ባሉን እንድናከብር ከያለንበት ጠርቶ ከኛ ጋር አንድ ላይ ሆኖ በማሳለፍ እጅግ ደስታ ይሰማኛል። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በአንድነት ፓርክ ያደረጉትን ማዕድ ማጋራት በተንቀሳቃሽ ምስል እንመልከት እስቲ። በቴሌቪዥን ባየሁ ቁጥር እንዳይግፍ ይላል። በእውነት ጋኑ ብየተኛ ነጋኑ አበብ ብየተኛ ነጋታው የአዲስ አበባ ከተማ ከንቲባ አዳነች አቤቤ 27ኛውን የተስፋ ብርሃን የምገባ ማዕከል መርቀው በይፋ ምገባ አስጀመሩ። በሽሮ ሜዳ አካባቢ የተቋቋመው የምገባ ማዕከሉ ለተለያዩ ማህበራዊ ችግር የተጋለጡና ጧሪ ቀባሪ የሌላቸው ወገኖች በቀን አንድ ጊዜ የሚመገቡበት ነው። ከንቲባ አዳነች አቤቤ የትንሣኤ በዓል ምክንያት በማድረግም ምገባ አካሂደዋል። በዚህ ጉዳይ ላይ ተጨማሪ መረጃ ላይ ያደረሰን በቀጥታ መስመራችን ላይ ሪፖርተራችን ይመራደም ይገኛል። እንደምን ውልሃል? እንግዲህ በከተማችን የተለያዩ የምገባ ማዕከላት እየተስፋፉ ይገኛሉ። ራሳቸው መመገብ ለማይችሉ ዜጎች ትልቅ ተስፋን የሰጠ ነው። እነዚህ የምገባ ማዕከላት ምን ያህል እፎይታ ፈጥረዋል? ምን አየ በቦታው? አመሰግናለሁ ሰለሞን። እንግዲህ እነዚህ የምገባ ማዕከላት አሁን ላይ የዛሬ 4 ዓመት የተጀመረ ነው አንድ ብሎ ቁጥሩ አሁን ላይ በጣም ብዙ ቁጥሮችን ተሻግሮ እየተበራከተ የመጣ ነው። እንግዲህ በአጠቃላይ በከተማዋ ማህበራዊ ፍትህን በማንገስና በማስፈን ረገድ የራሳቸውን ትልቅ ሚና እየተጫወቱ ያሉ ናቸው። እነዚህ የምገባ ማዕከላት ምናልባትም በተለያዩ ችግሮች ለአካል ጉዳት ተዳርገው እንዲሁም ደግሞ ጉልበትና አቅም ሲኖራቸው ሀገርን ያገለገሉ የሀገር ባለውለታዎች ነገር ግን አሁን ላይ አረጋውያንና አቅመ ደካማ የሆኑ
የሆኑ የከተማ ነዋሪዎች እንዲሁም ደግሞ ጧሪ ደጋፊ የሌላቸውና አስታዋሽ የሌላቸው እንዲሁም ዛሬ ምን ልብላ ነገ ምን ልብላ ብለው የሚጨነቁ ነዋሪዎች ናቸው በዚህ በምገባ ማዕከሉ ተጠቃሚ እንዲሆኑ የተደረጉት። እንግዲህ በቀን አንድ ጊዜ ሲመገቡ ነገ ምን ልብላ ከሚል ሀሳብ ወጥተው በዚህ በምገባ ማዕከላት እየተገኙ ማዕድ የሚቋረሱበትን እና ክብራቸውን በጠበቀ መልኩ ይህ የምገባ ማዕከል የሚከናወንበትን ሁኔታ የፈጠረ ነው። በአጠቃላይ እንግዲህ የአዲስ አበባ ከተማ አሁን ላይ እየተለወጠች እየተቀየረች ያለችው በህንፃዎቿ እንዲሁም ደግሞ በመንገዶቿ ብቻ ሳይሆን ከተማ እየተገነባች ያለችው በነዋሪዎቿ ደህንነትና ክብርንም ጠብቆ በጠበቀ ሁኔታ በተለያዩ ዘርፈ ብዙ ስራዎች እየተሰራች ያለች ከተማ ሆናለች። ስለዚህ ስትቀየር ስትለወጥ እነዚህንም ነዋሪዎቿን አቅፋ ወይም ደግሞ እነሱን የረሳ ስራም የተከናወነ አይደለም። በአጠቃላይ እነሱንም አካታች በሆነ ስራ ላይ እየተሰራ ያለበት ሁኔታ ነው ያለው። ከዛ ባሻገር ደግሞ የምገባ ማዕከላቱም በቀን አንድ ጊዜ በመመገብ አስታዋሽ የሌላቸውን በማስታወስ ረገድና እኛ አለንላችሁ በሚል የኔነትን እንዲሁም ደግሞ መንግስት በነዚህ ላይ የሚሰራውንም ተረጅነትን የማስፋፋት ሳይሆን መብታቸውን ጉልበትና አቅም ሲኖራቸው ሀገርን ያገለገሉ ብዙ ነገር አስተዋጽኦ ያበረከቱ ናቸው። ዛሬ ላይ እነሱ ራሳቸውን ወደ መመገብ ወይም ደግሞ አቅም አንሷቸው ባለመሆኑ ይህንን መንግስት የነሱን የመመገብም ወይም ደግሞ የመመገብ መብትም ያላቸው በመሆኑ መንግስት እነዚህን በማስታወስ ነው እንግዲህ በምገባ ማዕከላት ይህንን አቋቁሞ እየሰራ ያለው። ይህ ደግሞ በመንግስት ብቻ ሳይሆን ልበቀና በሆኑ በተለያዩ ባለሀብቶችና በጎ አድራጊ በጎ ፈቃደኛ ተቋማትና ባለሀብቶች ጭምር የተሳተፉበት ነው። ይህ ደግሞ በከተማዋ የበጎ ፍቃድ ተግባር ከጊዜ ወደ ጊዜ እየጨመረ እንዲመጣና እየጨመረ መጥቶም ይህንን ዘርፈ ብዙ ስኬቶች እንዲገኙ ያስቻለ መሆኑንም ነው የተናገሩት ከንቲባዋ በመልእክታቸው። ሰለሞን አመሰግናለሁ። ይመር መልካም ጊዜ። የአዲስ አበባ ከተማ አስተዳደር በተለያዩ ምክንያቶች ጾም መፍታት ላልቻሉ ነዳያን ማዕድ አጋርቷል። ሌሊት 9 ሰዓት ላይ በአብርሆት ቤተ መጻሕፍት ለአራተኛ ጊዜ በተደረገው የማዕድ ማጋራት ስነ ስርዓት ላይ የአዲስ አበባ ከተማ አስተዳደር ምክር ቤት አፈ ጉባኤና የአብርሆት ቤተ መጻሕፍት የቦርድ ሰብሳቢ ወይዘሮ ቡዜና አልከድር ተገኝተው እንኳን አድረሳችሁ ብለዋል። አፈ ጉባኤም ከተማ አስተዳደሩ ሁሉም የህብረተሰብ ክፍል በዓልን በኩል ስሜት እንዲያከብር በማሰብ ይህንን የማዕድ ማጋራት ስነ ስርዓት ማዘጋጀቱን ጠቁመዋል። ይህ የማዕድ ማጋራት ተግባርም ወደፊት ተጠናክሮም ይቀጥላል። በመተሳሰብ በመረዳዳት አብሮ በመሆን አብሮ በመብላት በዓሉን እንደ ማንኛውም እኩል ሁሉም አሁን ጾም ስትፈቱ በጋራ የምንፈታበትና አጋርነታችን አብሮነታችንን ለማሳየት ነውና በድጋሚ አሁንም እንኳን አደረሳችሁ በማለት ዛሬ የተዘጋጀውን ጾሙን በጋራ እንድንፈታ ለማለት እፈልጋለሁ። ከድቅድቅ ጨለማ ውስጥ የዛሬ ሰላማችን ሚስጥር የማይሽር ፍቅር ብርሃን ፈነጠቀ፣ ተስፋም ታደሰ። በቀራንዮ ላይ ታየ። የፍቅር ብርሃን ሁሌም የትም አንድ ያደርገናል፣ በፍቅር ያስረናል፣ በመተሳሰብ ይገምደናል። እንኳን ለብርሃነ ትንሣኤው በሰላም አደረሰን። በዕለተ ፋሲካ ለጌታ ትንሣኤ በቀራንዮ ላይ ታየ፣ በጎልጎታ ላይ ታየ፣ የዓለም መድኃኒት የጌታ ትንሣኤ በዕለተ ፋሲካ ለጌታ ትንሣኤ። ሁሉም የሚያስቡልን ማሰባቸውንም በተግባር የሚያሳዩን ወዳጅ ዘመድ፣ ቤተሰብ፣ ጓደኞቻችን የሚልኩትን ገንዘብ የኢትዮጵያ ንግድ ባንክ ከጉርሻ ጋር በዛው ፍጥነት ያደርስልናል። ከተለያዩ የዓለም ሀገራት በኢትዮ ዳይሬክት፣ በካሽጎ፣ በፋስት ፔ፣ በወገን ሴንድና በሌሎችም የሐዋላ አስተላላፊ ድርጅቶች በኩል ገንዘብ ሲላክሎት በእያንዳንዱ ዶላር የ10 ብር ተጨማሪ ጉርሻ ያገኛሉ። ከመጋቢት 26 እስከ ሚያዝያ 24 በተለያዩ የውጭ ሐዋላ አስተላላፊ ድርጅቶች በኩል ከ50 ዶላር በላይ ለሚቀበሉ 290 ዕድለኞች በየቀኑ 10 ሺህ ብር፣ ከ500 ዶላር በላይ ለሚቀበሉ 16 ዕድለኞች በየሳምንቱ 50 ሺህ ብር ሽልማት ያገኛሉ። መልካም የትንሣኤ በዓል! የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ የሚገኘው የሰዓቱ ዜናችን አሁን እንደቀጠለ ነው። በያላችሁበት መልካም የትንሣኤ በዓል እንዲሆንላችሁ በድጋሚ እንመኛለን። የሰው ልጅ እግዚአብሔርን በመጣስ በሰራው ኃጢአት ሊደርስበት ከሚችለው የዘላለም ሞት ኢየሱስ ክርስቶስ ሕይወቱን ሰጥቶ እንዳዳነው የክርስትና እምነት አስተምህሮ ያስረዳል። የሃይማኖቱ አባቶችም ክርስቲያኖች ከኢየሱስ ክርስቶስ ትንሣኤ ይቅርታና እርቅን፣ ሰላምና ፍቅርን መማር እንዳለባቸው ያስተምራሉ። በክርስትና እምነት ተከታዮች ዘንድ በዛሬው ዕለት እየተከበረ ስለሚገኘው የኢየሱስ ክርስቶስ የትንሣኤ በዓል አልጋዲሽ ታካ ያዘጋጀችው ዘገባ አብረን እንከታተለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ55 ቀናት የአብይ ጾም በኋላ የትንሣኤ በዓልን ታከብራለች። ኢየሱስ ክርስቶስ ሞትን ድል አድርጎ የዲያብሎስን ቀንበር ሰባብሮ ለሰው ልጆች የዘላለም ሕይወት መስጠቱ ደግሞ የሃይማኖቱ አስተምህሮ ነው። ትንሣኤ ማለት ማሸነፍ ማለት ነው። ትንሣኤ ማለት ሕይወት ማለት ነው። ትንሣኤ ተስፋ ነው። ትንሣኤ ደግሞ አንድነት ነው። ትንሣኤ ለክርስቲያኖች ሁሉ ያጡትን ነገር ያገኘንበት የቅድስት ቤተክርስቲያናችን የትምህርታችን የሃይማኖታችን ሁሉ መሰረት የሆነ መሰረታዊ በዓላችን ነው። የትንሣኤ በዓልን ከ40 ጾም ጸሎትና ምህላ በኋላ የምታከብረው የኢትዮጵያ ካቶሊካዊት ቤተክርስቲያን በትንሣኤው የኢየሱስ ክርስቶስን መስዋዕትነት ታከብራለች። ትንሣኤ በዓል ለክርስትና እምነት በተለይ ለካቶሊክ ብቻ ሳይሆን ለክርስትና እምነት በሙሉ የእምነት ትልቁ መሰረት የተጣለበት ትልቁ ማንነትን መገለጫ የሆነበት ከሞት ወደ ሕይወት ከኃጢአት ወደ ጽድቅ ከጨለማ ወደ ብርሃን የተሸጋገርንበት ትልቅ በዓል ነው ትንሣኤው በዓል። በኢትዮጵያ የሚገኙ የወንጌል አማኞች የትንሣኤ በዓልን ሲያከብሩ ኢየሱስ ክርስቶስ በዕለተ ሐሙስ ከደቀ መዛሙርቱ ጋር ያደረገውን የመጨረሻ እራት እንዲሁም ስቅለቱን ጭምር አስበው ነው። ትንሣኤው እንግዲህ ኢየሱስ ይህንን ቤተ መቅደስ በአንድ ቀን አፍርሼ በ3 ቀን እሰራዋለሁ እንዳለ ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቶ የሰው ልጅ በዘላለም ሞት ውስጥ ይኖር የነበረውን ከዘላለም ሞት ወደ ዘላለም ሕይወት አሸጋገረን። ለዚህ በወንጌል አማኝ እምነት ተከታዮች ዘንድ የእምነታችን መልህቅ ነው ኢየሱስ። ትንሣኤው ደግሞ ለዛ አስተምሯችን ነው። የክርስትና እምነት ተከታዮች የጾም ወቅትን በተለያዩ ሃይማኖታዊ ስነ ስርዓቶች ያሳልፋሉ። የመልካምነት ተግባራትም ይበዛሉ። ይሁን እንጂ የክርስትና አስተምህሮ ደግነትና በጎነት ወቅትም ሆነ የሀብት መጠን እንደማይወስነው ምዕመኖቻቸውን ያስታውሳሉ። ይህን ሰውን በሰውነቱ ምንም አይነት ቅድመ ሁኔታ ሳናስቀምጥ ሃይማኖተኛ ነው፣ ሃይማኖተኛ አይደለም፣ የኛ ሰፈር ሰው ነው፣ የኛ ሰፈር አይደለም፣ ምንም ሳንል እኔን ይመስላል አይመስልም ሳንል ሰው የሰው ልጅ ሁሉ በፍቅር ለሰው ልጅ በጎ የምናደርግበት የርኅራኄ ወቅት ነው። ክርስቶስ የሚለን ለእናንተ ሊኖርባችሁ የሚገባው ዕዳ እርስ በርስ መዋደድ ብቻ ይሁን፣ እኔ እንደወደድኳችሁ እናንተም እርስ በራሳችሁ ተዋደዱ። የፍቅር ምልክት ደግሞ መተጋገዝ ነው፣ መከባበር ነው፣ ያለው ለሌላው ማደል ነው፣ ያለው ለሌላው ማካፈል ነው። የእምነት ተቋማት የሀገር ሰላምና የሕዝቦች ፍቅርን አስመልክተው በየአጥቢያቸው ይጸልያሉ። ምዕመኑ ይቅር ባይነትና ፍቅርን ከኢየሱስ ክርስቶስ መማር እንደሚገባው በማሳሰብ የአምላክ መገለጫው የአምላክ ባህሪው የምናመልከው አምላክ ሁነኛ መታወቂያም ፍቅር ነው። ለዚህ ፍቅር፣ ሰላም፣ አብሮነት፣ አንድነት የቤተ ክርስቲያን የማይነጣጠሉ ከዕለት ተዕለት ሕይወቷ ጋር አብረው የተሳሰሩ ዘላለማዊ ትምህርቶቿና ሕይወቶቿ ናቸው። እግዚአብሔር ሲፈጥር ዓለምን ለሁላችን ነው ለጋራ ነው የፈጠረው። ለኔ የሚለው መንፈስ በመከተል ነው ብዙ ጊዜ ሰው ወደ ጦርነት፣ ወደ ጥላቻ፣ ወደ መፈናቀል፣ ወደ ክፋት የሚሄደው። ለዛ ሁሉ ትልቁ መንስኤ እኔነትና እኔባይነትን ለኔነትን በማስወገድ እያንዳንዱ ሰው የሰላም መሳሪያ ሆኖ መቆም ያስፈልጋል። የሃይማኖት መሪው ሰላም ነው። ህዝብ ሁሉ ሰላማዊ እንዲሆን ማስተማር ከቻለ እቺ ሀገር ሰላም ማትሆንበት ምን ምክንያት አለ? ነፃ መሆን ያስፈልጋል። ሰላምን ለማስተማር ለመስበክ ከፖለቲካ ነፃ መሆን፣ ከፍላጎት ነፃ መሆን፣ ከወገንተኝነት ነፃ መሆን፣ ከብሔርተኝነት ነፃ መሆን፣
ከጥቅም ነፃ መሆን። ከዛ ነፃ ሲሆን ሰው ሰላምን ያስተምራል፣ ሰላምን ይሰብካል። ሰዎች የሰላም አምባሳደሮች እንዲሆኑ ማድረግ ይችላል። ከኢትዮጵያ ቴሌቪዥን ጋር ቆይታ ያደረጉት የክርስትና እምነት አባቶች የትንሣኤ በዓል የእንኳን አደረሳችሁ መልእክታቸውንም አስተላልፈዋል። እንኳን ለ2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ትንሣኤ ሁላችንንም አደረሰን እላለሁ። በአገር ውስጥም ይሁን ከአገር ውጭ የሚገኙት ክርስቲያኖች በሙሉ እግዚአብሔር አምላካችን ይህንን የ2018 ዓመተ ምህረት የትንሣኤው በዓል አውደ ዓመቱ የተባረከና የተቀደሰ እንዲያደርግላችሁ እየተመኘው እንኳን አደረሳችሁ፣ መልካም በዓል የሚሆንላችሁ ለማለት እፈልጋለሁ። በዓሉን ስናከብር ከመንፈሳዊ ስርዓተ ጸሎታችን አምልኳችን ባሻገር ቅድም እንዳልነው በትህትና በፍቅር ይቅር በመባባል ጌታ ኢየሱስ ክርስቶስ ለእኛ ትንሣኤ እንዳደረገልን እኛም ለሰዎች መልካምን ነገር በማድረግ በመቆረስ በመስጠት በመጠየቅ በማልበስ ደግሞ ባለንበት ስፍራ ሁሉ የሰላምን ወንጌል በመስበክ ምሳሌ ልንሆን ይገባል እላለሁ። አመሰግናለሁ። የኢየሱስ ክርስቶስ የትንሣኤ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ መንፈሳዊ ስነ ስርዓቶች ተከበረ። በመንበረ ጸባዖት ቅድስት ሥላሴ ካቴድራል በነበረው የትንሣኤ በዓል አከባበር ስነ ስርዓት ላይ ፓትርያርክ ብፁዕ ቅዱስ አቡነ ማትያስን ጨምሮ ብፁዓን ሊቃነ ጳጳሳት እንደዚሁም የእምነቱ ተከታይ ምእመናን ታድመዋል። ከዕለተ ሐሙስ ጀምሮ ኢየሱስ ክርስቶስ ለሰው ልጆች የተቀበለውን መከራና ስቃይ በመንፈሳዊ ስነ ስርዓቶች ስታስብ የቆየችው ቤተክርስቲያኗ ትንሣኤውን ከዋዜማው ምሽት ጀምሮ በማህሌትና በጸሎት እንደዚሁም በቅዳሴ አክብራለች። በካቴድራሉ የነበረው ስነ ስርዓት ምን ይመስል እንደነበር በተንቀሳቃሽ ምስል አብረን እንከታተል እስቲ።
ሳለ ገስግሳ ወደ መቃብር መጣች። ድንጋዩ ከመቃብሩ አፍ ተነስቶ አገኘችው። ምእመናን በጾም ወራት ያዳበሩትን የትዕግስት የርኅራኄና የጸሎት ሕይወት ወደ ማኅበራዊ መስተጋብራቸው በማምጣት በክፉ ላይ በጎነትን የማንገስ ግዴታቸውን ሊወጡ ይገባል። የበዓሉን እሴት በተግባራዊ ሕይወት በማሳየት ለሀገር አንድነትና ለወገን ፍቅር መትጋትም ይጠበቃል። በመንበረ ጸባዖት ቅድስት ሥላሴ ካቴድራል የተገኙ ምእመናን የትንሣኤ በዓልን አስመልክቶ የሚከተለውን ብለዋል። ይህንን ወቅት ድጋሚ ለመመላለስ በእግዚአብሔር ቤት ሁልጊዜ መገኘት፣ በጸሎት ሁልጊዜ መመላለስ፣ በጎን ነገር ማድረግ፣ እግዚአብሔርን ደስ የሚያሰኝ ነገር ማድረግ፣ እሱ የሚወዳቸው ነገሮችና ሀገራችንን ዘላቂ ሰላም፣ መተሳሰብን፣ ፍቅርን የሚያመጣልናል ብዬ ማስባለሁ። እሱ ፍቅር እንዳሳየን ሁሉ እኛም እርስ በርሳችን መዋደድ እንዳለብን መጽሐፍ ቅዱስ ይነግረናል። በሱ ማምነን ይህንን ጾም በሱ ሁኔታ መቀጠል አለብን። እንደሚታወቀው እቺ ቤተክርስቲያን በታሪኳና በትምህርቷ በጣም ትልልቅ አባቶችን ያፈራች ለሀገር ትልቅ ውለታ የዋለች ቤተክርስቲያን ናት። ከጥንትም ታሪኳ ጀምሮ ከዘመናዊውም ከታሪካዊም አመጣጧ በጣም ትልቅ አስተዋጽኦ ለሀገር አስተዋጽኦ ያደረገች ቤተክርስቲያን ናት። በዚህ ቤተክርስቲያን ውስጥ ያለፉ ብዙ ለሀገር የጠቀሙ ጀግኖችን ያፈራች ትልልቅ ሰዎችን ያፈራች ቤተክርስቲያን ናት። ስለዚህ በዚህ ቤተክርስቲያን ውስጥ መሰብሰብ ነገም ለሀገር የሚጠቅሙ ትውልዶችን ለማፍራት በስነ ምግባር የታነጹ በእምነት የታነጹ የሌላውን እምነት የሚያከብሩ ሀገርን የሚጠብቁ ጄኔሬሽኖችን ለመፍጠር ትልቅ አስተዋጽኦ ታበረክታለች ብዬ አስባለሁ። ቤተክርስቲያኖች ሰላምን ያመጣል፣ ፍቅርን፣ መተሳሰብን፣ እውነተኛ መተሳሰብን ያው ያሳለፍነው የጦርነቱን የረሃቡን ችግር ያነሳልናል ብለን እናስባለን እናምናለን። ወጣቱ ወደዚህ ህይወት ደግሞ እንዲገባ ያው ሞር በእግዚአብሔር ቤት መመላለስ ለእሱ የተሻለ ነው ብዬ አስባለሁ። በዘወትር በጸሎት መትጋት አስፈላጊ ነው። ያለን እርስ በርስ መደጋገፍ መተጋገዝ እሱ ነው ብዬ አስባለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ስለ ሰዎች ልጆች ሲል ብዙ ዋጋ ከፍሎልናል። የማይሞተው ሞቶልናል ለኛ ሲል። ስለዚህ እኛም ደግሞ ለሰው ልጆች የምንከፍላቸው ዋጋዎች ብዙ አሉ ማለት ነው። ስለዚህ ክርስቶስን አርአያ አድርገን እሱን ተከትለን እኛም ደግሞ ለወንድሞች ለእህቶቻችን የምንከፍላቸው ዋጋዎች ይኖራሉ ማለት ነው። ያንን በመከተል ደግሞ የበለጠ ደግሞ በዐቢይ ጾም ላይ ጌታችን ኢየሱስ ክርስቶስ ከተሰቀለበት ጀምሮ እስከ ሞተበት እስካረገበት ያለው ሁሉ ስለ ፍቅር ለኛ መሞቱና መነሳቱን የምታስተምርበት ነው። ስለዚህ እሱን አይተን ከጌታችን ከኢየሱስ ክርስቶስ ፍቅር ተምረን ለሁሉም ሰው ማበረከት አለብን። የኢየሱስ ክርስቶስን ከሞት መነሳት የሚያስበው የትንሣኤ በዓል በታላቅ ሃይማኖታዊ ስነ ስርዓት በልደታ ማርያም ካቶሊክ ካቴድራል ቤተ ክርስቲያን ተከብሯል። ከዐቢይ ጾም በኋላ የሚከበረው ይህ ታላቅ በዓል በዋዜማ ምሽት በሚከናወነውና የቅዳሴዎች ሁሉ እናት ተብሎ በሚጠራው የትንሣኤ ዋዜማ ምሽት በድምቀት ተጀምሯል። በተለይም በምሽቱ የተከናወነው የሻማ ማብራት ስነ ስርዓት የክርስቶስን ትንሣኤና የብርሃን ድል አድራጊነት ለዓለም አብስረዋል። በቤተ ክርስቲያኒቱ የነበረው የትንሣኤ በዓል አከባበር ምን ይመስል እንደነበረ እስቲ በሚከተለው ምስል አብረን እንከታተል። ድል ነስቶ የተነሳበት ቀን የምናከብር የምናመሰግንበት ቀን ነውና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
ኩሎ ጊዜ ጀምሮ ዘልፈን ለዓለም ዓለም አሜን። ስለሞቱ ሰዎች እግዚአብሔር የእረፍት ቦታ እንዲሰጣቸው እንለምናለን። ዓይነ ልቦናችን ያብራልን። እሺ ብሎ ጸሎታችን ሊቀበል የትንሣኤ በዓል የሰው ልጅ ከጥላቻ ወደ ፍቅር ከበቀል ደግሞ ወደ ይቅርታ የሚሸጋገርበትን ታላቅ ትምህርት የሚያስተምር ነው። ኢየሱስ ክርስቶስን የትንሣኤ በዓል ስናከብር እርሱ ለሰው ልጆች የከፈለው መስዋዕትነት አርአያ በማድረግ በአንድነትና በመረዳዳት መንፈስ ሊሆንም ይገባል። ባልደረባችን ወንድማገኝ ኃይሉ በልደታ ማርያም ካቶሊክ ቤተክርስቲያን በመገኘት የበዓሉን አከባበር በተመለከተ የምዕመናንን አስተያየት አጠናቅረዋል። ሰላም ተመልካቾቻችን፣ እንኳን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። የምንገኘው በልደታ ማርያም ካቶሊክ ካቴድራል ቤተክርስቲያን ነው። ኢየሱስ ክርስቶስ በመስቀል ላይ ለሰው ልጆች ኃጢአት ሲል የከፈለው መስዋዕትነትና ያሳየው ወደር የለሽ ፍቅርና ትዕግስት ለሀገራዊ እርቅ፣ ለዘላቂ ሰላም ግንባታና የአብሮነት እሴትን ለማጎልበት እንደ ሞዴል ተደርጎ ሊወሰድ እንደሚችልም የሃይማኖቱ አስተምህሮ ያስረዳል። በዚህ በልደታ ካቶሊክ ቤተክርስቲያንም ተገኝተን ያነጋገርናቸው የእምነቱ ተከታዮች የነገሩን ይህንኑ ነው። ጌታችን ኢየሱስ ክርስቶስ የተሰቀለው ዝም ብሎ በከንቱ አይደለም። እርስ በራሳችን እንድንዋደድ፣ እርስ በራሳችን እንድንፈቃቀር፣ እርስ በራሳችን እንድንተሳሰብና እርስ በራሳችን መቻቻል እንዳለብን የአንዱ ድካም የአንዱ ጉድለት አንዱ እንዲሸፍን እኔን የሰማይ አባታችሁን ከመውደዳችሁ በፊት ምድር ላይ ያለውን ወንድሞቻችሁን ውደዱ ብሏልና እኛ በምድር ላይ እርስ በርስ በመዋደድ ትንሣኤውን በማሰብ የተለያዩ ነገሮችን በማድረግ ፍቅር ማሳየት አለብን። እንዴት ነው ትንሣኤ የምንሰጠው ነው ዋናው። አንደኛው ፍቅር ነው፣ መተሳሰብ ነው፣ ቅንነት ነው። ይሄ እስካለን ድረስ ትንሣኤ ውስጥ ነን ያለ ነው። ኢየሱስ ክርስቶስ በመነሳቱ ኢትዮጵያም ዛሬ የትንሣኤው ተሳታፊ ነች። ሞትን ሽሯል። በህይወት እኛም ከሱ ጋር ተነስተናል። ዛሬም የትንሣኤውን ክብር ነው የምናከብረው ያለ ነው። አገራችንም በዚሁ መልኩ ካለችበት ችግር በመቻቻል በመተሳሰብ በመደማመጥ እግዚአብሔር ካለ ወደፊት በአዲስ መንፈስ እንድንቀጥል የሚያስተምረን ትንሣኤ ነው ማለት ነው። ክርስቲያን ሁሉ በአንድ የተሳሰረ ስለሆነ ሁላችንም በአንድነት ያለ መከፋፈል በጎስ በዘር በጦርነት ሳይሆን በቃ ይሄ 2018 ለኛ ትንሣኤ እንዲሆንን እግዚአብሔር እሱ ያምጣልን። ባመጣልን ነገር ትንሣኤ ይሆናል ብዬ ተስፋ አደርጋለሁ። የኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በመላው የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ዘንድ በታላቅ ድምቀት ተከብረዋል። በበዓሉ ላይ በዩጎ ሲቲ ቤተክርስቲያን በተካሄደውም ምዕመናን፣ አገልጋዮችና ጥሪ የተደረገላቸው እንግዶች ተገኝተዋል። የቤተክርስቲያኒቱ መሪዎች ባስተላለፉት የትንሣኤ መልእክት ምዕመናን የትንሣኤውን ብርሃን ተከትለው በፍቅርና በይቅርታና በአንድነት እንዲመላለሱም ጥሪ ቀርቧል። በመርሃ ግብሩ ላይ በተሰጡ የወንጌል ትምህርቶች የክርስቶስ ትንሣኤ ለሰው ልጅ መዳን ብቻ ሲሆን ለጥል ግድግዳ መፍረሻና ለሰላም መገኛ መሆኑም ተመላክቷል። በቤተክርስቲያኒቱ የነበረውን የትንሣኤ መታሰቢያ በዓል መርሃ ግብር በምስል አብረን እንከታተል።
እንደ ሀገር ኢየሱስ ክርስቶስን ፍቅር የሆነውን ሰላም የሆነውን ትንሣኤ የሆነውን በአብ ቀኝ በክብር ያለውን ጌታ እንደኛ ብርሃን እንዲሆንላቸው ወንጌልን ለሰዎች ሁሉ ለፍጥረት ሁሉ በመንገር እንዲሆን እንደ ኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መልእክታችንን እናስተላልፋለን። የኢየሱስ ክርስቶስ ትንሣኤ መቃብር ባዶ ሆኖ የተገኘበት ብቻ ሳይሆን ሞት በሕይወት የተቀየረበት የተስፋ መቁረጥ ጨለማ በብርሃን የተተካበት ዕለት ነው። ክርስቶስ በትንሣኤው በሰውና በእግዚአብሔር መካከል የነበረውን የጥል ግድግዳ አፍርሶ ሕይወትን እንደሰጠ ሁሉ የወንጌል አማኞችም ይህንን የትንሣኤ ብርሃን ለሀገር ሰላም፣ ለወገን ፍቅርና ለጋራ እድገት መዋል ይጠበቅባቸዋል። ኢየሱስ ክርስቶስ ትንሣኤ በዓልን ምክንያት በማድረግ በዩጎ ሲቲ ቤተክርስቲያን የተገኙ የወንጌል አማኞችና የእምነቱ መሪዎች የክርስቶስ ትንሣኤን አስመልክቶ መልእክታቸውን አስተላልፏል። ሪፖርተራችን እድሉ ፈቀደ አስተያየታቸውን አሰባስቧል፣ እንደሚከተለው ይቀርባል። ጌታ ኢየሱስ ክርስቶስ ስለ ሰው ልጆች ራሱን አሳልፎ የሰጠበትና የሞተበት ሞትን ድል አድርጎ ደግሞ የተነሳበት እና በሰውና በእግዚአብሔር መካከል ያለውን የጸብን ግድግዳ ያፈረሰበትና ኢየሱስ ራሱን ሕይወቱን ነፍሱን ስለ ሰዎች የሰጠበት ልዩ መታሰቢያ በዓላችን ነው። ክርስቶስ ኢየሱስ ከሙታን በኩር ሆኖ ተነሳ። እሱ አንድ ትልቅ ነገር ነው። ግን እሱ ብቻ አይደለም። የሱ በኩር ሆኖ መነሳት እኛም ደግሞ ትንሣኤ ከፊት ለፊታችን እንዳለ የሚያመላክተን ነው። ኢየሱስ ሲሞት ራሱን አሳልፎ ሲሰጥ እናንተም ደግሞ በእርሱ ያለው ሐሳብ በእናንተ ውስጥ ይኑር ብሎ ሲናገር ከኛ ባለፈ መልኩ ለሌሎች ሕይወታችንን ሼር የሚያደርግ ሕይወት እንዲኖረን የሚያመለክት ምልከታ አለው ማለት ነው። ትንሣኤ እንግዲህ የክርስትና ዋና መልህቅ ነው። ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ እኛንም ይዞ ነው የተነሳው። ያንን ያመነ ሁሉ እንዲድን፣ ያንን ያሰበና ያመነ ሁሉ በዛ ውስጥ ደህንነትን እንዲያገኝ ክርስቶስ በሰራው ስራ ያንን የምናስብበት ትልቁ የክርስትና በዓል ነው ብዬ ነው ማምነው። የክርስቶስ መንፈስ ለሞተው ማንነታችሁ ሕይወትን ይሰጣል እንደሚል ሕይወት የተካፈልንበት ከሞት ሕይወት ያገኘንበት የመጽሐፍ ሲናገር ኤፌሶን ላይ አስቀድማችሁ በበደላችሁና በኃጢአታችሁ ሙታን ነበራችሁ የሚል ቃል አለ። የቁጣ ልጆችም እንደነበርን በጨለማ እንመላለስ እንደነበረ የሚነግረን ቃል አለ። የደም ዋጋን ከፍሎ ሰዎችን ከጨለማ ወደ ብርሃን አመጣ። የሁላችን ልብ ሰዎችን ለማዳን በዚህ ድነት ውስጥ ለማስገባት መነሳት አለብን። ይሄ ደግሞ መሆን ያለበት በፍቅር በተሞላ መንፈስ ነው እና መዋደድ እንዳለብን፣ መያያዝ እንዳለብን፣ መተሳሰብ እንዳለብን በዚህ ቀን ይህንን ይነግረናል ማለት ነው። ስለሚጥል በሽታ ምን ያህል ያውቃሉ? የሚጥል በሽታ በማንኛውም ሰው ሊከሰት የሚችል የጤና እክል ሲሆን በትንፋሽም ሆነ በንክኪ አይተላለፍም። ለሚጥል ህመም ከሚያጋልጡ ምክንያቶች መካከል በወሊድ ወቅት በሚፈጠር የጽንስ መታፈን፣ ከፍተኛ ትኩሳት፣ አደጋና ኢንፌክሽን የሚጠቀሱ ሲሆን ምክንያታቸው የማይታወቁም አሉ።
በሽታው መኖሩ ከተረጋገጠ በሐኪም የታዘዙ መድኃኒቶችን በአግባቡ በመውሰድ በቂ እንቅልፍ በመተኛት አልኮል መጠጥና አደንዛዥ እጾችን በማስወገድ መቆጣጠር ይቻላል። በሚጥል ህመም ራሱን ስቶ የወደቀ ሰው ሲያጋጥመን የመጀመሪያ እርዳታ ለመስጠት ቅድሚያ ራስን በማረጋጋት ከጭንቅላት ስር ለስላሳ ነገር ማድረግ፣ በአካባቢው ሊጎዱ የሚችሉ ነገሮችን ማራቅ፣ በአንገት ዙሪያ ያሉ ልብሶችን ማላላትና የእንቅጥቅጡን ጊዜ ደቂቃ መያዝ የሚያስፈልግ ሲሆን ማንቀጥቀጡ ከቆመ በኋላ የግራ እጅን አንገት ስር የቀኝ እጅን ደግሞ ደረት ላይ ማድረግና የቀኝ እግርን አጠፍ አድርጎ ወደ ግራ ማስተኛት ይረዳል። እንቅጥቅጡ ከ5 ደቂቃ ከበለጠ ከመጀመሪያው እንቅጥቅጥ ሳይነቃ ሁለተኛ ከደገመ ወይም ከደገማት መንቀጥቀጡ ቆሞ ራሱን ስቶ ከቆየ የወደቀችው ነፍሰ ጡር ከሆነችና የእጅ መዳፍ ወደ ሰማያዊ ከለር ከተቀየረ በአፋጣኝ ወደ ሕክምና ተቋም ይውሰዱ። ያስታውሱ፣ እንደ ክብሪት ማጨስና የተለያዩ ፈሳሽም ሆነ ጠጣር ምግቦችን መስጠት እንዲሁም መንቀጥቀጡን ለማስቆም መሞከር ለተጨማሪ ጉዳት የሚዳርግ በመሆኑ ፈጽሞ የተከለከለ ነው። ለተጨማሪ መረጃ ወደ ነፃ የስልክ መስመር 952 ይደውሉ። ጤና ሚኒስቴር። ነገን ሲያስቡ ምን ይታዮታል? ልጅ፣ ቤት፣ ቤተሰብ? ግን ስኬትና እድገት ስለምንፈልገው ብቻ አይመጣም፣ በንድፍና በእቅድ ሲታገዝ እንጂ። ሌት ተቀን ሳንደክም የምንሰራው ያንተን፣ ያንቺን፣ የናንተን ህልም ሲሳካ ለማየት ባለን ጽኑ ፍላጎት ነው። ከምንም በላይ ዓላማችን የሰውን ደስታ፣ ጤና፣ ስኬት አልፎም ማህበረሰብንና ሀገርን መገንባት ነውና እኛ ኦቪዶች ነን። ራዕያችንም የእርሶ ልማት ነው። እርሱ የትም ሳይሄዱ የአገር ገበያ ደጃፉ ይቆማል። መክፈልና መቀበል በፍጥነት ይፈጸማል። መስተጋብሩን አዘምነን ዛሬም አገልጋይ ሆነን ገና ከዋዜማው ሁሉም ገበያ አቅርቦት ተሟልቶ የበዓል ድባብ ይደምቃል። የሰንበት ፀሐይ ስትፈካ እነሆ በዓለ ፋሲካ። ወዳጅ ዘመድ ይጠያየቃል። የበዓል ድባብ እየተጋራ ማዕድ ከቦ ይመገባል። ርቀት በቴክኖሎጂ ተዳኝቶ ከያለበት አብሮ ይውላል። ከዘመን ጋር እየተራመደ ልብን ከልብ ያዋደደ ኢትዮ ቴሌኮም። መልካም የፋሲካ በዓል። ውድ የጸደይ ባንክ ደንበኞች፣ ሰራተኞችና መላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው አደረሳችሁ። የትንሣኤ በዓል የድል የተስፋና የአዲስ ጅማሬ ምልክት ነው። ጸደይ ባንክም እንደ ወትሮ ሁሉ አዲሱን ተስፋችሁን እውን ለማድረግ ሁሌም ከጎናችሁ መሆኑን ያረጋግጥላችኋል። በዓሉ የአብሮነት የመረዳዳትና የደስታ ይሁንላችሁ። መልካም በዓል። ጸደይ ባንክ የሁሉም ባንክ። ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው። ኢየሱስ ክርስቶስ ለሰው ልጆች ፍቅር እንደሰጠ ሁሉ ምእመናኑም የትንሣኤ በዓልን ሲያከብር በመረዳዳትና በመተጋገዝ ሊሆን እንደሚገባም የክርስትና እምነት አስተምሮ ያስረዳል። በፒያሳ አካባቢ የሚገኘው መናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ሰንበት ትምህርት ቤት አባላትም እርዳታ ለሚሹ ወገኖች የተለያየ አገልግሎቶች ይሰጣሉ። በዛሬው የትንሣኤ በዓልም በርካታ ሰዎችን ለመመገብ ዝግጅት አድርገዋል። ባየ ሙላት በስፍራው ተገኝቶ የተመለከተውን ይነግረናል።
ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለትንሣኤ በዓል በሰላም አደረሳችሁ። ኢየሱስ ክርስቶስ ለሰው ልጆች ድህነት ሲል መከራና ስቃይን ተቀብሎ በመስቀሉም ተሰቅሎ በመጨረሻም ሞትን ድል አድርጎ ተነስቷል። የክርስትና እምነት ተከታዮችም የትንሣኤ በዓልን ሲያከብሩ ኢየሱስ ክርስቶስ ለሰው ልጆች ፍቅርን እንደሰጠ ሁሉ እርስ በርስ በመተጋገዝና በመረዳዳት ያከብራሉ። አሁን በመገኝበት በመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን የሰንበት ትምህርት ቤት አባላትን በትንሣኤ በዓል የተለያዩ ሰዎችን ማዕድን ያጋራሉ። ምን አይነት ስራዎችን ምን አይነት ዝግጅት እያደረጉ ነው የሚለው ደግሞ ወደ ውስጥ ገባ ብለን እንመልከት። ኢሳያስ ገብረ ጊዮርጊስ እባላለሁ። በገነተ ጽጌ ቅዱስ ጊዮርጊስ ሰንበት ትምህርት ቤት አባልና የልማትና በጎ አድራጎት ክፍል አገልጋይ ነው። ከበጎ አድራጎት ስራዎች መካከል እስቲ አንዳንዶቹን ጥቀስ። እሺ፣ ሰንበት ትምህርት ቤታችን ከሚሰራቸው የበጎ አድራጎት ስራዎች አንዱ ያው በትንሣኤና በጽጌ ነዳያንን የመመገብ ወይ ደግሞ የማስፈሰክ ስራ ይሰራል። የዛሬው ዝግጅት ውስጥ ላይ የተጀመረ ይመስለኛል። ውስጥ ገባ ደስ ይለናል በደስታ። እዚህ ጋር ደግሞ ለምገባው እንዲያገለግለን የበሬ ሞርድ የሚያከናውኑ ሰዎች አሉ ማለት ነው። ተመልካቾች ይንቀርባው ተካራውን አሁን ከምሽቱ 6:40 አካባቢ ነው። ወጣቶች ሰብሰብ ብለው የታረደውን በሬ ስጋ እየከተፉ ነው የሚገኙ። እኛም አብረን ስራዎችን እየሰራን እናግዛቸዋለን። ምን ያክል ሰዎች በዚህ በማዕድ ማጋራት ይሳተፋሉ ተብሎ ይጠበቃል? እንግዲህ ያው ሰንበት ትምህርት ቤታችን በየአመቱ የተለያዩ እቅዶችን ይዛል። ዘንድሮ ግን ያው ከ1200 እስከ 1500 ሰዎችን ይህንን የማስፈሰክ በረከት ተካፋይ እንዲሆኑ እቅድ ይዘን እየተንቀሳቀስን ያለን። ስጋችን መጥቷል። ወደ ድስታችን እንጨምረዋለን ማለት ነው። እንግዲህ ያው ሙሉ ምእመኑ እዚህ የገቢ አሰባሰብ ላይ ተሳታፊ ነው። በተለይ በውጭ ያሉ የሰንበት ትምህርት ቤቱ አባላት በጣም ደግሞ ያው በሰሜን አሜሪካ ያሉ አባሎቻችን ሁሌም በመናደርገው እንደዚህ አይነት አገልግሎት ላይ ከጎናችን ናቸው ያሉት። እንግዲህ ያው ምእመኑም የኮርስ ተማሪዎቻችንም ይህን አገልግሎት በጋራ ነው ሁሉም የሚሳተፈው ማለት ነው። ቅድምም ያሳየናችሁን እንጀራ ምእመናን በአይነት የሚያመጧቸው እንጀራዎች ናቸው ማለት ነው። በዚህ አገልግሎት እኛ ጋር በደንብ ተሳታፊ የሆኑት ምንድነው በደብራችን እንዲሁም በአካባቢያችን ዙሪያ ላይ ያሉ በጎዳና ላይ ያሉ እንዲሁም ደግሞ ከሌላ ቦታ የመጡ ሰዎች ከኛ ጋር በዓልን በጋራ የምናሳልፍበት ነው። ያው ትንሣኤ ዋናው ነገር ያው ክርስቶስ መነሳቱን ደስታ የምናደርግበት ስለሆነ እነዚህ ወገኖቻችንን እያሰብን የምንውልበት ታላቅ በዓል ነውና እነሱም ደግሞ ያው ከብቸኝነት እኛ ጋር መጥተው ከኛ ጋር ሆነው አብረው በዓልን ያሳልፋሉ ማለት ነው። በየአመቱ እኛ በህይወታችን የምናገኘው በረከት ይሄን አገልግሎት አገልግለን ነው ብለን እናስባለን። ሁሉም የምታየው ቤተሰብ አለው። ከቤተሰቡ ተነጥሎ ከነዚህ ሰዎች ጋር አብሮ መዋልን ፈልጎ ነው የሚመጣውና በህይወቱም የመጣለት በረከት ስላለ ሁሌም እንዲቀርበት እንዲቋረጥበት የማይፈልገው አገልግሎት ነውና ሁሌም ወደዚህ መተን ያው አገልግሎቱን እንሰጣለን ማለት ነው። እርዳታ የሚፈልጉ ወገኖቻችንን መርዳት የአንድ ቀን ስራ ብቻ እንዳልሆነ ይታወቃልና እንዴት ነው መቀጠል ያለበት? እሺ፣ ያው እንደ ሰንበት ትምህርት ቤታችን ያው በአመት እቅድ ክትትል የምናደርግበት ዋናው አገልግሎታችን ልማትና ተራድኦ ላይ ነው። በተጨማሪ ደግሞ ያው ነዳያን አጠባ እንዳለ ሁሉ የጎዳና ልጆችን ክረምት ላይ ላስቲክ የማልበስ ስራዎችን እንሰራለን። ያው ሁሉም ምእመን ደግሞ ይህን አገልግሎታችን የሚያውቀው የተረዳው ከጎናችን ያለው ሌሎችም ደግሞ ምእመናንና ወገኖቻችን በዚህ አገልግሎታችን ከጎናችን እንዲሆኑና አገልግሎታችን እንዲያሰፉልን በአምላከ ቅዱስ ጊዮርጊስ ስም እንጠይቃለን። ነዳያንን ከማስፈሰኩ በተጨማሪ አክፋይ ምእመናን አስቀድሰው ሲወጡ ያው ወዲያው ምግብ ስለማይበላ ተልባ አዘጋጅተን መጀመሪያ ተልባውን እንዲቋደሱ እናደርጋለን ማለት ነው። ከዛ በኋላ ደግሞ ሲነጋጋ ደግሞ እንደተባለው ስንዱ ሆነን የምንጠብቃቸው የምንጓጓላቸው የምናፍቃቸው እንግዶች አሉን። እነሱ ደግሞ ከመጡ በኋላ በዓልን በሰላም በፍቅር በደስታ ከነሱ ጋር በጋራ እናሳልፋለን ማለት ነው። መልካም በዓል ይሁንልህ። አመሰግናለሁ። ተመልካቾች የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ሰንበት ትምህርት ቤት የነዳያንን የማዕድ ማጋራት ዝግጅት ይህን ይመስል ነበረ። መልካም በዓል ይሁንላችሁ። በኮልፌ ቀራኒዮ ክፍለ ከተማ ወረዳ 1 የሚገኘው 21ኛው የተስፋ ብርሃን የምገባ ማዕከል የዕለት ጉርስ ለሌላቸውና ዝቅተኛ ገቢ ላላቸው 500 የከተማዋ ነዋሪዎች የበዓል ማዕድ አዘጋጅቷል። በምገባ ማዕከሉ የፋሲካ በዓልም ተከብሯል። ተስፋዬ ለሜሳ በስፍራው ተገኝቶ ተከታዩን ዘገባ አዘጋጅቷል። የአዲስ አበባ ከተማ አስተዳደር የምገባ ኤጀንሲ
ዛሬ በ28ቱ ማዕከላት ከ36600 በላይ የዕለት ጉርስ ከሌላቸው ወገኖች ጋር በዓሉን በጋራ ያከበረ ይገኛል። እነዚህ የምገባ ማዕከላት ታዲያ ከምግብ አቅራቢነት ባለፈ የዜጎች የክብር መጠለያና የመገናኛ የመሰባሰቢያ መድረክ እየሆኑ መጥተዋል። በተለይም እንደ ዛሬ ባሉ ታላላቅ በዓላት ወቅት ዝቅተኛ ገቢ ያላቸው ወገኖች የበዓል ናፍቆትና የብቸኝነት ስሜት እንዳይሰማቸው ትልቅ ሚናም እየተጫወቱ ነው። ዛሬ የምናየው የስብስብና በጋራ አብሮ የመብላት ሁኔታ የከተማዋን ሰው ተኮር ጉዞ የሚያሳይ ሲሆን ማዕከላቱ የተስፋ ብርሃን የሚለውን ስማቸውን በተግባር እየኖሩት መሆኑን መረዳት ይቻላል። በአጠቃላይ ዛሬ በአዲስ አበባ ከተማ የምገባ ማዕከላት የታየው የበዓል የመካፈል አብሮ የመብላት የዚህ ትልቁ ማሳያ ነው። በኮልፌ ቀራኒዮ ክፍለ ከተማ በ21ኛው የምገባ ማዕከል ውስጥ በርካታ ዜጎች የፋሲካ በዓልን በድምቀት እና በጋራ እያከበሩት ይገኛሉ። በጠቅላይ ሚኒስትር አብይ አህመድ የተጀመረው የማዕድ ማጋራት ባህል አሁን ላይ በአዲስ አበባ በ28 ማዕከላት በቀን በሺዎች የሚቆጠሩ ዜጎችን እየመገበ ይገኛል። ይህ የማዕድ ማጋራት ተግባርም ባህል እየሆነ መጥቷል። የአማኑኤል ህብረት ቤተክርስቲያን ቦሌ አጥቢያ የትንሣኤ በዓልን ምክንያት በማድረግ በቂርቆስ ክፍለ ከተማ ለሚገኙ አቅመ ደካማ ወገኖች ልዩ የማዕድ ማጋራት መርሃ ግብሩን አዘጋጅቷል። ሪፖርተራችን አሊ ደደፈው ተከታዩን ዘገባ አዘጋጅቷል። አሁን የምንገኝበት በአዲስ አበባ ከተማ በቂርቆስ ክፍለ ከተማ አማኑኤል ህብረት ቤተክርስቲያን ቦሌ አጥቢያ ነው የምንገኘው ማለት ነው። የፋሲካ በዓልን ምክንያት በማድረግ ቤተክርስቲያኗ አቅመ ደካሞችን በመርዳትና እነዚህ አቅመ ደካሞች የፋሲካን በዓል እንዲያከብሩ የራሷን አስተዋጽኦ እያደረገች ትገኛለች ማለት ነው። ዛሬ ለ2018 የፋሲካ የአረጋውያንና የአቅመ ደካሞች የአካል ጉዳተኞችን ቅርጫ ስጋ የማከፋፈል ፕሮግራም ነው እያደረግን ያለ ነው። የ14 ዓመት የሆነው ፕሮግራም ነው። ከአንድ በሬ ጀምረን እያደገ መጥቶ ዛሬ 33 በሬ ነው የታረደው። በዚህ መልኩ ወደ 620 መደብ ተዘጋጅቶ ከ620 መደቡ ለ520 አካባቢ ለሚሆኑ ቀጥታ ለአረጋውያን እናት አባቶቻችን የሚሆነው ይሄ ወደ 3.2 ሚሊዮን ብር የሚፈጅ ስራ ነው። የቂርቆስ ክፍለ ከተማ ዋና ስራ አስፈጻሚ ዶክተር ምስክር ነጋሽ ተገኝተው ይህ የማዕድ ማጋራት መርሃ ግብር ኢትዮጵያውያን እርስ በእርስ የመደገፍ ባህል እሴት በመደመር መንግስት ተግባራዊ በመሆን ኢትዮጵያን በዓለም ደረጃ ስሟን ያስጠራ ነው ብለዋል። ቢያንስ አንድ ጊዜ ጥራት ያለው ምግብና በቂ ምግብ እንዲመገቡ እየተደረገ ነው ያለው። ልበ ቀናህ ባለሀብቶች እና እንዲሁም እንደ አማኑኤል ቤተክርስቲያን ወይም ቸርች ያሉ አመራሮች በማስተባበር ለወገኖቻችን የማዕድ ማጋራት ስራ እየተሰራ ነው የሚገኘው። እንደሚታወቀው ይህ የበጎ ፍቃድ ተግባር የተጀመረው በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ሲሆን ይህን ተግባር ደግሞ በክብርት ከንቲባችን ወይዘሮ አዳነች አቤቤ እና በየደረጃው ያለው አመራር አጠናክሮ የቀጠለበትና ባህል አድርገን እየሰራን ያለንበት ሁኔታ ነው ያለው። ጤናቸውን ባርኩ፣ ኑሯቸውን ባርኩ፣ መርቋቸው። የስጋ ቅርጫ ያገኙ ሰዎችም ደስታቸውንና በዓሉን በደስታ እያከበሩ መሆኑን ነው ለኢትዮጵያ ቴሌቪዥን የገለጹት። በጣም ጥሩ ነው። በዚህም አይነት አሁን ይሄ 3ኛ ጊዜ ነው የቦሌ አማኑኤል ቸርች ቤተክርስቲያን ያደረገልን አስተዋጽኦ አሁን ሌሎችም እንዲስፋፉልን ደስተኛ ነኝ። ለሀገራችን ሰላም እና ጤና እንድንሆን ለሀገራችን ሰላም፣ ለዓለም ሰላም የምንመኘው ይሄን ዘህር ፍቀደልን። እኔ ሰርቼ ድሮ ምበላ ነኝ። አሁን ግን ሰርቼ አልበላም። አሁን ይሄ መመንጣቱና መመዘጋጀቱ ደስ ብሎኛል። በጣም ነው ደስታ የሚገልጸው። አመሰግናለሁ። ለተጠናከረው ዘገባ አሊ ደደፎ ነኝ ከአዲስ አበባ ቂርቆስ ክፍለ ከተማ። መልካም የፋሲካ በዓል። የትንሣኤ በዓል ሞት ድል የተመታበትና የሰው ልጅ ነፃነት የታወጀበት ታላቅ መንፈሳዊ በዓል ነው። በዓሉ አማኞች ከፈጣሪ ያገኙትን ምሕረት በዕለት ተዕለት ሕይወታቸው እንዲገልጡትና
ለሌሎችም የተረፈ የይቅርታ ልብ እንዲኖራቸው የሚያስችል ኃይልም አለው። የትንሣኤው የምስራች በሰዎች መካከል ያሉ የልዩነት ግንቦችን አፍርሶ ለሀገራዊ ሰላምና ለዜጎች የአስተሳሰብ መታደስ እንደ ትልቅ ድልድይ ሆኖም ያገለግላል። ብሩክታ የተገኝ ዝርዝር አላት። የትንሣኤ በዓል የሰው ልጅ ከውድቀት የተነሳበትና አዲስ ተስፋ የሰነቀበት ታላቅ ዕለት ነው። ትንሣኤ ለሰው ልጆች ሁሉ አዲስ የምስራች ይዞ የመጣና ሰው ወዳጣው የክብር ቦታ የተመለሰበት ከፈጣሪው ጋርም የታረቀበት ነው። ኢየሱስ ከሞት በመነሳቱ ለሰው ልጅ በመሞቱ ለሰው ልጆች ሁሉ የምሕረት ዓመት መጣ። ዓመተ ዓለምን ወደ ዓመተ ምሕረት ቀየረልን እና የክርስቶስ የመስቀሉ ፋይዳ መንግስተ ሰማይ ውስጥ እንድንገባ የእግዚአብሔር ልጅ እንድንባል በእምነት እንድንጸድቅ መንገዱን መረቀልን እና ትልቅ የምስራች የመሰረበት የሰው ልጆች ዋጋ ተከፍሎ በሱ ሞት እኛ እንድንድን በሱ መከራ እኛ ነፃ እንድንወጣ መስቀሉ ላይ ስራችን ሰራል። ይህ በመስቀል ላይ የተከፈለው የማስታረቅ ዋጋ ዛሬ ለኢትዮጵያ የሰላም ግንባታ ሂደት ትልቅ ትርጉም አለው። አለመግባባቶችን በውይይት ለመፍታትና የልዩነት ግንቦችን አፍርሶ ወደ ጠረጴዛ ለመምጣት እንደ ትልቅ መንፈሳዊ ድልድይ ሆኖም ያገለግላል። ትንሣኤውን ስናስብ ከእግዚአብሔር ጋር መታረቃችንን እያሰብን መስቀሉ ሁላችንን ከእግዚአብሔር ጋር እንዳስታረቀን እኛም የእርቅ ሰዎች የፍቅር ሰዎች ልንሆን ይገባል። የፍቅር ሰባኪዎችም ልንሆን ይገባል። ልዩነቶቻችንን በመቻቻል በመነጋገር ማጥበብ ማስማማት እንችላለን። ፕላስ ጠረጴዛ ላይ ስናመጣቸው የማይፈቱ ነገሮች የሉም። መነጋገር የሚፈልጉ ነገሮችን በመነጋገር ልንፈታቸው ይገባል ብዬ አምናለሁና ነው የመስቀሉ ስራ የእርቅን ስራ ስለሆነ የሚናገረው እኛም ደግሞ የእርቅ ሰዎች የፍቅር ሰዎች ልንሆን ይገባናል። ከዚህ የማስታረቅ መንፈስ የተገኘው አንድነት ሀገርን ወደ አዲስ የታሪክ ምዕራፍ እያሸጋገራት ይገኛል። ይህን ትንሣኤ ስናስብ ይህ የትንሣኤ ኃይል ይዞልን የመጣቸውን በረከቶች ይዞልን የመጣውን ትሩፋቶች ምንድን ናቸው የሚለውን መፍታት በጣም አስፈላጊ ይሆናል። አንዱ መገለጫው ምንድን ነው? ፍቅር ነው። ሌላው ደስታ ነው። እንደ ግለሰብ ይሄ ትንሣኤው ኃይል የመንፈስ ቅዱስ ኃይል በሰው ሕይወት ውስጥ ሲመጣ ሰውን እግዚአብሔርን ወደ መምሰል ስለሚያስለምደው በግል ሕይወቱ መልካም ይሆናል፣ በጎ ይሆናል፣ ቅን ይሆናል፣ በጎ ሕሊና ይሞላበታል። ስለዚህ እንደ ምድር ስንወስደው የግለሰብ ለውጥ ነው የሀገር ለውጥን የሚያመጣው። ግለሰብ ሲለወጥ ቤተሰብ ይለወጣል። የቤተሰብ መለወጥ ደግሞ ማህበረሰብን ይለውጣል። ስብራቶችን ጠግኖ ለማለፍ አዲስ አስተሳሰብ ግድ ይላል። እነዚህ የትንሣኤ መንፈስ ያረፈባቸው ስራዎች የዜጎችን ስነ ልቦና በማደስ ሀገር ከገጠሟት የኋላ ቀርነት ስብራቶች በማውጣት ረገድ ያላቸው ፋይዳም የላቀ ነው። ኢትዮጵያ በታላላቅ ፕሮጀክቶችና በአስተሳሰብ ለውጥ ወደ ላቀ ከፍታ የምታደርገው ጉዞ እውን እንዲሆንም የትንሣኤውን ኃይል በዛሬው እውነታ መተርጎም አስፈላጊ ነው። ሙሉ ለውጥ ሀገራዊ ለውጥ የሚመጣው ሰውን ወደሽ አምላክን ፈርተሽ በዚህ የተቃኘ ማህበረሰብ ሲበዛ ነው። ገበሬው በትጋት አርሶ ባዕድ ነገር እህሉ ላይ ቢጨምር ሰዎች ይጎዳሉ። ነጋዴው ከተባለው ታሪፍ በላይ ቢሸጥ ህዝቡ ይጎዳል። ይህን ሁሉ መንግስት መቆጣጠር አይችልም። ሰው እግዚአብሔርን ሲፈራ ብቻ ነው ሰውን መውደድ ፍትህን መበየን የሚችለው። እና ይህ አእምሮ ላይ በጣም መሰራት አለበት። የተለወጡ ሰዎች አገራቸውን የሚወዱ ሰውን የሚወዱ ባለስልጣናቸውን የሚያከብሩ እግዚአብሔርን የሚፈራ ማህበረሰብ ማፍራት ስትቺ ነው ዘላቂና አስተማማኝ ለውጥ የሚሆነው። የትንሣኤ በዓል በይቅርታ የታጀበ እርቅን በአስተሳሰብ መታደስ የመጣ ለውጥን አመላካችና ትርጉሙም በመኖር የሚገለጥ ነው። ኢየሱስ ክርስቶስ በመስቀል ላይ የነበረው ጽናት የሰው ልጆች በሕይወታቸው የሚገጥማቸውን ከባድ ፈተናዎች እንዴት ማለፍ እንዳለባቸው ያስተምራል። የመቻል አቅም
አለመታመም ሳይሆን በህመም ውስጥ አልፎ ለትልቅ ዓላማ መቆም ስለሆነ ስለዚህ ኢየሱስ ክርስቶስ በመቃብር ውስጥ የነበረው የ3 ቀናት ቆይታ ለዓለም ፍጻሜ ቢመስልም ትንሣኤው ለሰው ልጆች ወደ ትልቅ ድል መሸጋገሪያ ነበረ። ቶማስ ኃይሉ የኢየሱስ ክርስቶስን ትንሣኤ ከሰው ልጆች የመቻል አቅምና ዳግም መታደስ ጋር አስተሳስሮ ተከታዩን ዘገባ አዘጋጅቷል። የትንሣኤ በዓል ከጨለማ ወይንም ከፈተና ጊዜ በኋላ የሚመጣን የብርሃንና የነጻነት ተስፋን የሚንጸባረቅበት ነው። ይህ በዓል የኢየሱስ ክርስቶስ ጉዞን ትልቁን የመቻል አቅሙንም ያሳየበት መንገድ ነው። መከራና ስቃይን እስከ ሞት ድረስ ያለውን ፈተናን በትዕግስት ማለፉን እንዲሁም ለሰው ልጆች መቻል ምን ማለት እንደሆነ ሕያው ምስክር ስለመሆኑ የክርስትና እምነት ተከታዮች ይቀበሉታል፣ እንዲሁም ያምኑበታል። ይህንን ጉዳይ ከትንሣኤ በዓል ጋር አስተሳስረን እንመለከተዋለን። አብራችሁን ቆዩ። የፋሲካ ወይንም የትንሣኤ በዓል ሞት ድል የተነሳበት፣ ተስፋ የታደሰበት፣ ለሰው ልጆች አዲስ ምዕራፍ የተከፈተበት ታላቅ በዓል ነው። ይህ በዓል ከሃይማኖታዊ ይዘቱ ባሻገር ከኢየሱስ ክርስቶስ የትንሣኤ ጉዞ ጋር ተያይዞ የሚመጣን የመቻል አቅምን እንዲሁም ደግሞ አዲስ ጅማሮን ለሰው ልጆች ሕይወት ትልቅ ትርጉም ይሰጣሉ። የኢየሱስ ክርስቶስ ጉዞ ትልቁን የመቻል አቅምን ያሳየበት መንገድ ነው። መከራና ስቃይን እስከ ሞት ድረስ ያለውን ፈተና በትዕግስት ማለፉን እንዲሁም ለሰው ልጆች መቻል ማለት ምን ማለት እንደሆነ ሕያው ምስክር ስለመሆኑ በክርስትና እምነት ተከታዮች ዘንድ ይቆጠራል። ኢየሱስ ክርስቶስ በመስቀል ላይ የነበረው ጽናት ለሰው ልጅ ሕይወቱን የሚገጥሙት ከባድ ፈተናዎችን እንዴት ማለፍ እንዳለበትም ያስተምራል። የመቻል አቅም ህመም አለመኖር ሳይሆን በህመም ውስጥ አልፎ ለትልቅ ዓላማ መቆም ነው። ይህም ኢየሱስ ክርስቶስ በመቃብር ውስጥ የነበረው የ3 ቀናት ቆይታ ለዓለም ፍጻሜ ቢመስልም ነገር ግን በኢየሱስ ክርስቶስ ትንሣኤ ለሰው ልጆች ወደ ትልቅ እድል መሸጋገሪያ ነበር። ስለዚህም የትንሣኤ በዓል ለኢትዮጵያውያን ከሃይማኖታዊ ስርዓትን ባለፈ ለዘመናት የቆየ የጽናት የማለፍና የመነሳት እሴት የተላበሰ ታላቅ ኩነት ነው። የትንሣኤ ፍልስፍና ከጨለማ ወይንም ከፈተና ጊዜ በኋላ የሚመጣን የብርሃን እንዲሁም ደግሞ የነጻነት ተስፋን የሚንጸባረቅበት እንዲሁም የሚያሳይ ነው። ሀገራችን በብዙ ፈተና ውስጥ ሆና ነገር ግን ተስፋን ስትሰንቅ የትንሣኤ እሳቤ እንደ ብሔራዊ መነቃቂያ ጉልበት ሆኖ ሊያገለግል ይችላል። ይህም በአንድ ወቅት የነበረውን ስቃይ፣ ድህነት፣ ግጭት፣ ተስፋ መቁረጥ ማለፍን ያመላክታል። ኢትዮጵያ በታሪኳ ለብዙ ዓመታት የመከራ አርብ ላይ ሆና ታውቃለች። ነገር ግን እንደ ስልጣኔው የማይሰበር የትንሣኤ አቅም እንዳላትም አሳይታለች። የትንሣኤ እሳቤ አንድ ማህበረሰብ ከነበረበት ውድቀት ማጥ ውስጥ በማውጣት እንደ አዲስ በፈጠራን እንዲሁም ደግሞ በስራ በመነሳት ሀገራዊ ልዕልናን የመገንባት አቅምንም ይፈጥራል። እንደ ኢትዮጵያዊ አስተሳሰብ መውደቅ የጨዋታው መጨረሻ አይደለም፣ ይልቁንም መውደቅ የመነሻ ነጥብ ነው። የትንሣኤ በዓል የሚያስተምርንም ታላቁ ትምህርት አዲስ ጅማሮ ነው። ልክ በፈተና ውስጥ ያለ ሰው ከእምነቱ ጋር ተያይዞ ተስፋ እንደሚሰንቅ ሀገራዊ አንድነታችንንም በጋራ በመከራችን እንዲሁም ደግሞ በድላችን ውስጥም በእርስ በርስ መደጋገፍ እንዳለብን ያሳያል። የትንሣኤ ወቅት የይቅርታ የእርቅ ወቅት ነው። በአመለካከት ልዩነት ምክንያት የፈረሱ ድልድዮች በይቅርታ በመጠገን ለሀገራዊ ግንባታ የጅማሮ አዲስ ወቅት ይሆናል። የኢትዮጵያ ሀሳቤ መቼም ቢሆን ከትንሣኤ መንፈስ ተለይቶ አያውቅም። በጀግንነቱ የሚታወቁ ማህበረሰብ ውስጥ ጀግንነት የሚለካው በወደቁበት ወቅት ሳይሆን ከወደቁበት ተነስተው በሀገራቸው በአዲስ መልክ በገነቡበት ጊዜ ነው። ይህም የኢትዮጵያ አዲስ የትንሣኤ መልክ ሆኗል። በየአካባቢው ልዩነቶች እንደ ውበት በመቁጠር በጋራ የሀገር ህልውና ላይ ተባብሮ መስራት አሁን ላይ አስፈላጊ የሆነበት ጊዜ ነው። ለዚህ ደግሞ የኢትዮጵያን ሁለንተናዊ እድገት ለማረጋገጥ ከትንሣኤ በዓል በላይ ትልቅ አስተማሪ ሁነት የለም። ስለሆነም ፋሲካ ለኢትዮጵያ የትንሣኤ ተስፋ ብቻ ሳይሆን አቧራውን አራግፎ መነሻ ነው፣ የአቅም ማደሻም ጭምር ነው። ችግሮች የቱንም ያህል ቢከብዱ ከትንሣኤ በዓል የምንማረው ዋናው ቁም ነገር መነሳት ይቻላል የሚለውን ጽኑ እምነት ነው። ለዚህ ደግሞ በውስጣችን ያለው የፈጠራ የይቅርታና የአንድነት አቅምን በማንቃት ለሀገራችን አዲስ ምዕራፍ የሚከፍት የቁርጠኝነት ጅማሮ መሆኑን በመገንዘብ መስራት ወሳኝ ሆኗል። አሁን ላይ ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው። የውጭ ዜና
የክርስቶስን ትንሣኤ በማሰብ የሚከበረው የፋሲካ በዓል በመላው ዓለም በሚገኙ የክርስትና እምነት ተከታዮች ዘንድ በታላቅ ድምቀትና በሃይማኖታዊ ስነ ስርዓቶች እየተከበረ ይገኛል። በዓሉም በክርስትና እምነት ተከታዮች ዘንድ የሰላም የፍቅርና የአዲስ ተስፋ ምልክት ተደርጎ የሚወሰድ ሲሆን በተለያዩ ሀገራት የምስጋናና የደስታ መግለጫ ሆኖ እየተከበረ ነው። በካቶሊክ እምነት ተከታዮች ዘንድ በታላቅ ድምቀት በሚከበረው የጣሊያን ቫቲካን በ10 ሺዎች የሚቆጠሩ ምዕመናን በቅዱስ ጴጥሮስ አደባባይ በመሰባሰብ ከርዕሰ ሊቃነ ጳጳሳት ቡራኬን ተቀብለዋል። በተመሳሳይ በሩሲያ የኦርቶዶክስ ምዕመናን ቅዳሜ እኩለ ሌሊት ላይ ሻማዎችን በማብራት ክርስቶስ ተነስቷል በሚል አዋጅና ልዩ የቤተክርስቲያን ስነ ስርዓት በዓሉን አክብረዋል። በክርስትና እምነት ቅዱስ ስፍራ በሆነችው ኢየሩሳሌምም በዓሉ በጸሎትና በታላቅ መንፈሳዊ ዝግጅት ታስቦ ውሏል። የዘንድሮ የትንሣኤ በዓል በዓለም ዙሪያ ያሉ ክርስቲያኖች የሃይማኖታዊ ስነ ስርዓቱን በጠበቀ መልኩ በጋራና በድምቀት እያከበሩት ይገኛሉ። በመጨረሻም በአሜሪካና በኢራን መካከል የተደረገው ውይይት ያለ ስምምነት ተጠናቀቀ። በፓኪስታን አደራዳሪነት በእስላማባድ ለአንድ ሰዓታት ሲካሄድ የቆየው የአሜሪካና የኢራን የሰላም ንግግር ያለ ስምምነት ተጠናቋል። በምክትል ፕሬዚዳንት ጄዲ ቫንስ የተመራው የአሜሪካ ልዑክና በፓርላማ አፈ ጉባኤ ባገር ጋሊባፍ የተመራው የኢራን ወገን ለረዥም ሰዓታት ቢመካከሩም በቋሚ የተኩስ አቁም ስምምነት ላይ መድረስ ሳይችሉ ቀርተዋል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ እንደገለጹት በውይይቱ ወቅት በተለይም በኒውክሌር ጦር መሳሪያ አያያዝና በሆርሙዝ ሰርጥ አስተዳደር ዙሪያ በሁለቱ ሀገራት መካከል ሰፊ ልዩነቶች ተንጸባርቀዋል። ንግግሩ ያለምንም ውጤት መጠናቀቁን ተከትሎም የአሜሪካው ልዑክ ከኢስላማባድ ወደ ዋሽንግተን ተመልሷል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ በድርድሩ ዙሪያ በሰጡት ማብራሪያ ንግግሩን ያደረግነው በጥርጣሬና እምነት በማጣት መንፈስ ውስጥ ሆኖ ነው። በአንድ ዙር ውይይት ብቻ ውጤት ይመጣል ብለን አልጠበቅንም ብለዋል። የፓኪስታን የውጭ ጉዳይ ሚኒስትር ኢሻቅ ዳር ምንም እንኳን የሰላም ንግግሩ ለጊዜው ያለ ስምምነት ቢጠናቀቅም ሁለቱ ወገኖች ቀደም ብለው የገቡትን የሁለት ሳምንት የተኩስ አቁም ስምምነት እንዲያከብሩ አሳስበዋል። ይህ በእንዲህ እንዳለም የአሜሪካና የኢራን የሰላም ድርድር ስምምነት ላይ መድረስ አለመቻሉ በመካከለኛው ምስራቅ ያለውን ውጥረት ዳግም እንዳያባብሰው ስጋት ፈጥሯል። ፓኪስታን በሁለቱ ሀገር መካከል ያለውን ልዩነት በውይይት ለመፍታት የምታደርገውን ዲፕሎማሲያዊ ጥረት አሁንም አጠናክራ እንደምትቀጥል አስታውቃለች። ስለሚጥል በሽታ ምን ያህል ያውቃሉ? የሚጥል በሽታ በማንኛውም ሰው ሊከሰት የሚችል የጤና እክል ሲሆን በትንፋሽም ሆነ በንክኪ አይተላለፍም። ለሚጥል ህመም ከሚያጋልጡ ምክንያቶች መካከል በወሊድ ወቅት በሚፈጠር የጽንስ መታፈን፣ ከፍተኛ ትኩሳት፣ አደጋና ኢንፌክሽን የሚጠቀሱ ሲሆን ምክንያታቸው የማይታወቁም አሉ። በሽታው መኖሩ ከተረጋገጠ በሐኪም የታዘዙ መድኃኒቶችን በአግባቡ በመውሰድ በቂ እንቅልፍ በመተኛት አልኮል መጠጥና አደንዛዥ እጾችን በማስወገድ መቆጣጠር ይቻላል። በሚጥል ህመም ራሱን ስቶ የወደቀ ሰው ሲያጋጥመን የመጀመሪያ እርዳታ ለመስጠት ቅድሚያ ራስን በማረጋጋት ከጭንቅላት ስር ለስላሳ ነገር ማድረግ፣ በአካባቢው ሊጎዱ የሚችሉ ነገሮችን ማራቅ፣ በአንገት ዙሪያ ያሉ ልብሶችን ማላላትና የእንቅጥቅጡን ጊዜ ደቂቃ መያዝ የሚያስፈልግ ሲሆን ማንቀጥቀጡ ከቆመ በኋላ የግራ እጅን አንገት ስር የቀኝ እጅን ደግሞ ደረት ላይ ማድረግና የቀኝ እግርን አጠፍ አድርጎ ወደ ግራ ማስተኛት ይረዳል። እንቅጥቅጡ ከ5 ደቂቃ ከበለጠ ከመጀመሪያው እንቅጥቅጥ ሳይነቃ ሁለተኛ ከደገመ ወይም ከደገማት መንቀጥቀጡ ቆሞ ራሱን ስቶ ከቆየ የወደቀችው ነፍሰ ጡር ከሆነችና የእጅ መዳፍ ወደ ሰማያዊ ከለር ከተቀየረ በአፋጣኝ ወደ ሕክምና ተቋም ይውሰዱ። ያስታውሱ፣ እንደ ክብሪት ማጨስና የተለያዩ ፈሳሽም ሆነ ጠጣር ምግቦችን መስጠት እንዲሁም መንቀጥቀጡን ለማስቆም መሞከር ለተጨማሪ ጉዳት የሚዳርግ በመሆኑ ፈጽሞ የተከለከለ ነው። ለተጨማሪ መረጃ ወደ ነፃ የስልክ መስመር 952 ይደውሉ። ጤና ሚኒስቴር። በየራሳችን የህይወት መንገድ ተጠምደን አፍታ ለመውሰድ እንኳን ጊዜ ቢያጥረንም ቅርብ ሳለን የሩቅ ሆነን ልባችን ቢራራቅም
ወደ ቀደመው እኛነታችን የሚመልሰን የሚያቀራርበን የሚያሰባስበን እንፈልጋለን። የትንሣኤው ጌታ ሊያነሳን ተነሳ። ከገበታው ስንሰባሰብ ያራራቀን ድልድይ ይሰበራል። ለሰላምታ ያጠፍናቸው እጆቻችን ለጉርሻ ይዘረጋሉ። ከአንድ መሶብ ማዕድ መጋራታችን ያቀራርበናል፣ ያሰባስበናል፣ ሙሉ ያደርገናል። ከምንጫችን ከታላቅነታችን ይመልሰናል። እንኳን ለብርሃነ ትንሣኤው በሰላም አድረሰን። አባይ የታላቅነት ምንጭ። አሁን ከምን ጊዜውም በላይ የእርዳታ እጃችንን በመዘርጋት የተስፋ መልእክት ማሰራጨት አስፈላጊ የሆነበት ጊዜ ነው። የኢትዮጵያ ቀይ መስቀል ማህበር በሀገራችን ውስጥ ለሚደርሱ ተፈጥሯዊና ሰው ሰራሽ ችግሮች ህይወትን በመታደግ የቆየ ሰብአዊ ማህበር ነው። ዛሬ የዚህ ማህበር አባልም ሆነ በጎ ፈቃደኛ ለመሆን ቀላል መንገድ መጥቷል። አዲሱን የቀይ መስቀል የሞባይል መተግበሪያ እንሆ። ይህንን መተግበሪያ በመጠቀም በቀላሉ አባል ሆነው ከየትም ቦታ ማህበራችንን መቀላቀል ይችላሉ። ሁሉም የሚጀምረው በፈጣን የምዝገባ ሂደት ነው። በአዲሱ የሞባይልና የድረገጽ መተግበሪያ አባልና በጎ ፈቃደኛ በመሆን ሰብአዊነትን ይደግፉ። የማህበሩን አገልግሎቶች ለመደገፍ ከፕሌይ ስቶር ላይ ሜምበርሺፕ ኢትዮጵያን ሬድ ክሮስ የሚለውን መተግበሪያ በማውረድ ወይም በድረገጻችን member.redcrosseth.org ብለው በመግባት የቀይ መስቀል አባል እንዲሆኑ ጥሪያችንን በአክብሮት እናስተላልፋለን። የተቸገሩ ወገኖቻችንን መርዳት እንደዚህ ቀላል ሆኖ አያውቅም። በቀይ መስቀል መተግበሪያ አሁኑኑ አባልና በጎ ፈቃደኛ ይሁኑ። የአእምሮ ህመም እንደ ሌሎች አካላዊ ህመሞች መታከም እንደሚችል ያውቃሉ? የስሜትና የጸባይ ለውጥ፣ የተዛባ አስተሳሰብ፣ የስሜት መዋዠቅ፣ ሌሎች የማይሰሙትን ድምጽ መስማት፣ ሌሎች የማያዩትን ማየት፣ የተጋነነ መጠራጠር፣ ስራን በአግባቡ አለመስራት፣ ራስን ማግለል፣ ያለ ምክንያት መከፋት ወይም መደሰት፣ የእንቅልፍ ማጣት ወይም መብዛት፣ ለሚወዱት ነገር ፍላጎት ማጣትና የመሳሰሉት ምልክቶች የሚያሳዩ ከሆነ ፈጥነው የጤና ባለሙያ ያማክሩ። አንዳንድ ህሙማን ስለመታመማቸው ግንዛቤ ላይኖራቸው ስለሚችል ወደ ህክምና በመውሰድ ያግዟቸው። ከአእምሮ ህመም ቶሎ ለማገገም የህመሙ ምልክቶች እንደታዩ ወዲያውኑ ወደ ጤና ተቋም በመሄድ ተከታታይነት ያለው ህክምና በማድረግና በሐኪም የታዘዙ መድኃኒቶችን በአግባቡ በመውሰድ ጤናውን ይጠብቁ። ለተጨማሪ መረጃ ወደ ነፃ የስልክ መስመር 952 ይደውሉ። ጤና ሚኒስቴር። ከመልእክቶች ተመልሰናል። ከኢትዮጵያ ቴሌቪዥን ለሰዓቱ የተዘጋጁት ዜናዎቻችን እነዚሁ ናቸው። ከኛ ጋር ስለቆያችሁ ከልብ እናመሰግናለን። ሰለሞን ጡ መልሳን ዜናዎቹን በመምራት ከስቱዲዮና ስርጭት ባለሙያዎች እንደዚሁም ደግሞ ከዜና ክፍል አርታያን ጋር በመሆን ቆየው። ለክርስትና እምነት ተከታዮች በሙሉ የትንሣኤ በዓል የደስታም የስቅል የሰላም የፍቅርና የአብሮነት እንዲሆንላችሁ በድጋሚ እንመኛለን። በያላችሁበት ጤና ይስጥልን።